ሰበር መረጃም አሜሪካ በይፋ ጦርነቱን ተቀላቅላለች። በቃ አበቃ፣ ለየለት። እጅግ አስፈሪም ሆኗል። አሜሪካ ኢራን የኒውክሌር ማበልጸጊያ እንደበደበች በትላንትናው ዕለት 6B2 ስውር ቦምብ ጣይ አውሮፕላን ወደ ጋምፕ ኤርፎርስ ቤዝ አቅንተው እንደነበረ መዘገባችን ይታወሳል። ዶናልድ ትራምፕ ፎርዶን ጨምሮ 3 የኢራን የኒውክሌር ማበልጸጊያ ቦታዎች ላይ የተሳካ ድብደባ እንደፈጸሙ ደረታቸውን ነፍተው ተናግረዋል። ወዲያው ያን ዜና እንደተሰማ ቀጥሎ ይህ አሳሳቢ ጉዳይ ቀጠለ። አሳሳቢ ነገሮች ከአቅም በላይ ሆኑ። ዓለም ተሸበረች፣ ኢራን ተደበላለቀች፣ ሙሉ ሲኦል መሰለች። የተፈራው ሆኗል። አሜሪካ ትላንት ሌሊት በኢራን ፎርዶ የኒውክሌር ማበልጸጊያ በፈጸመችው ጥቃት የተነሳው የፍንዳታ እሳትና ጭስ ከላይ ይታያል። ኢራን በፎርዶ ኒውክሌር ጣቢያ ላይ የፈጸመችው ጥቃት ወደ መሬት ገብቶ በኒውክሌር ጣቢያ ላይ ምንም ጉዳት አላደረሰም ብላለች። አሁን ላይ በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ የጦር ቤዞችና ዜጎች ዋነኛ ኢላማቸው መሆናቸውን ኢራኖች አሳውቀዋል። ዶናልድ ትራምፕ በበኩላቸው ወደ ሰላም ሆኖ ካልወግነ ግን ሌላ ዙር ጥቃት ይቀጥላል፣ አታስፈራሩ፣ አፋችሁን ዝጉ ብለዋል። አሜሪካን ትላንት ፎርዶን የደበደበችው 6 GBU 57 ባንከር ቡስተር ቦምብ ነው። በተያያዘ ዜና አሁን ይህንን እያቀረበን ባለንበት ሰዓት የደረሰን መረጃ ደግሞ የኒውክሌር ፕሮግራማችን ይቀጥላል ኢራን ተናግራለች። አሜሪካ ትላንት ሌሊት በኢራን የኒውክሌር ማበልጸጊያ ቦታዎች ላይ ድብደባ ከመፈጸሟ በፊት ኢራን ሁሉንም የኒውክሌር ጣቢያዎች ባዶ አድርጋለች። ሁሉንም ዋና ዋና የኒውክሌር ማበልጸጊያ እቃዎችን አሸሽታለች። የኒውክሌር ጨረር ይፈጥራል ተብሎም አይጠበቅም። ቀጣዩ አሁን የደረሰን መረጃ ደግሞ ይሄንን ይመስላል። እስራኤል በከባድ ሁኔታ ተመታለች፣ ነዳለችም። ከአቅሟ በላይ በሆነ ሁኔታ ከነጋ በከባድ ሚሳኤሎች ተራምርማለች። አሜሪካን እስራኤልን ደግፋ ኢራንን ሌሊቱን ብትደበድብም ከኢራን መልሶ ማጥቃት ግን እስራኤልን አልተከላከለቻትም። የሆነውም እጅግ የሚያሳዝን ነው። ጉዳዩ ይሄ ነው። አሜሪካ የኢራንን የኒውክሌር ማብለያ ማዕከሏን መምታቷን ተከትሎ ኢራን በእስራኤል ላይ ከባድ ጥቃት ፈጽማለች። በተያያዘ ዜና የእስራኤል አይረን ዶም የኢራንን ሚሳኤል ማክሸፍ ተስኖት በራሶቹ ዜጋዎች ላይ ጥቃት እየፈጸመ ነው። ከላይ እንደምትመለከቱት ማለት ነው። ፈጣን መረጃዎችን ከአሚዲያ ወደ እናንተ ማድረሳችንን ጀምረናል። አንድ ሁለት እያለን እስከ ፕሮግራማችን ፍጻሜ እንቀጥላለን። ውድ አድማጭ ተመልካቾቻችን እንግዲህ እስራኤል እና ኢራን ጦርነት ከጀመሩ በርካታ ጊዜያት አስቆጥረዋል። አሁን ጉዳዩ ከበድ እያለ ነው። ፈጣን መረጃዎችን ከአሚዲያ እንደዚሁ ማቅረባችን ይቀጥላል። እኚህን መረጃዎች እያቀረብንላችሁ ባለው ሰዓት ከላዩ መረጃዎች ከቢቢሲ፣ ከሲኤንኤን፣ ከአልጀዚራና ከበርካታ የዜና አውታሮች እየተለቀቀ ነው። ይሄው ያቀረብነውን መረጃ የሚያጠናክር መረጃ ደግሞ እንደዚሁ ቀጥዬ እዚሁ ላይ ፊት ለፊት እያነበብኩ አስተላልፋለሁ። ኢራን በአሜሪካ ለፈጸመችው ጥቃት አጸፋዊ እርምጃ ወስዳለሁ ደጋግማ ማለቷ ይጠቀሳል። ኢራን በ3 የኒውክሌር ማዕከላት ላይ አሜሪካ ለፈጸመችበት ጥቃት የአጸፋ እርምጃ ለመውሰድ ሁሉንም አማራጮች በጠረጴዛ ላይ ናቸው ስትል አስጠንቅቃለች። አሜሪካን ከሰዓታት በፊት ግዙፉን ፎርዶ የኒውክሌር ተቋም ጨምሮ በ3 የኢራን ኒውክሌር ማዕከላት ላይ የተሳካ ቦምብ ድብደባ መፈጸሟን ፕሬዝዳንቱ እብዱ ዶናልድ ትራምፕ ተናግረዋል። የአሜሪካን ቦምብ ጥቃት አስደንጋጭ ሲሉ የገለጹት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጥቃቱ ለዘላለማዊና የማያባራ ጥፋት ያስከትላል ብለዋል። እጃቸውን እያወዛወዙ ሀገራቸው ሉዓላዊነቷን ለመከላከል በአሜሪካ ላይ የአጸፋ እርምጃ ለመውሰድ ሁሉንም አማራጮች ትመለከታለች፣ ታጠራለችም፣ ትደበድባለችም። ያ ግን ሲሆን አማራጮችን በጠረጴዛ ላይ ናቸው ሲሉ አስጠንቅቀዋል። አሜሪካ በፎርዶ፣ ናታንዝና ኢስፋሃን የኒውክሌር ጣቢያዎች ላይ ከፈጸመቻቸው የቦምብ ጥቃት በኋላ ፕሬዝዳንት ትራምፕ በሰጡት መግለጫ ኢራን በፍጥነት ወደ ሰላም መምጣት አለባት ብለዋል። ኢራን ወደ ሰላም የማትመጣ ከሆነ በቀጥታ ሌሎች ኢላማዎች ላይ ከፍ ያለ ጥቃት እንፈጽማለን ሲሉ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን አሚዲያ ላይ ናችሁ። አሚዲያ የእናንተው የዜና ምርጫ። ፈጣን መረጃዎችን እንደዚሁ እንደደረሰን ወደ እናንተ ማቅረባችን ይቀጥላል።
አብራችሁን ስላላችሁ ላይክ፣ ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። በዚህ ሳምንት የሆኑትን የተለያዩ መረጃዎችን ከኢራን ጀምሮ እስከ እስራኤል፣ ከእስራኤል ዋይት ሃውስ አሜሪካ ድረስ የተለያዩ የተመላለሷቸው የተቀረጹ የተላለፉ ቪዲዮዎችን ወሳኝ መረጃዎችን በቪዲዮና በፎቶ ወደ እናንተ እናሳያለን። ዜናችንን እዚህ ላይ እንጨርሳለን። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብር ጤና ይስጥልኝ። Я думаю, что пора, парни. О, смотри, 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 идет сюда. Офигеть, сейчас. Вот, видели эту волну? Я думаю, что пора, парни.